አብርሃም እኮ ነገሮች ሞቅ ደመቅ ካላሉለት በስተቀር በቃ ሀጃው አይሞላም። ታውቃላችሁ፣ ምንም ደስ አይለውም። በቃ ይደብረዋል ማለት ነው። እንደዚህ ሲያራግብ ነው ደስ የሚለው እሱና እንግዲህ አልሄድም አብርሃም ተመልሷል። ቦሌ ላይ ተመለሰ ማለት ነው። የምር ግን አብርሃም አሁን ነው እየታመመ እየመሰለኝ ያለው። ምንድነው በዚህን ያክል መንቀል? ምንድነው በዚህን ያክል መጦዝ? አብርሃም እንዴ! አረ ተረጋጋ አንተ። እዛ ሀገር ያሉ ሰዎች እንደዚህ ሁሉንም ነገር አሰርተው ሲወስዱ ራስንም ቀይር ነው እንዲ ያሉ ወንድሜ። ይሄ ፀጉርን የተሰራኸው ነገር ይሄ ኮፍያው ምናምን ስታይሉ ከነሱ የመጣ ነው። ይሄም የዚህ ምክር ከነሱ የመጣ ነው። አብርሃም ግራ አጋባን እኮ ይሄ ሰውዬ። ቤተሰቦች እንዲቆያችሁልኝ ሰላማችሁ ይብዛ የኔ ውድ ቤተሰቦች። ቪዲዮን ላይክ በማድረግ ጀምሩ ውዶች። አንድ ነገር ልንገራችሁ፣ ያው ፍሬው ዩቲዩብን የምታዳምጡ ሰዎች ካላችሁ ማለት ነው። እኔ ፍሬው ዩቲዩብን ነግሬያቸዋለሁ። በጣም የሚመቸኝ የሚወደው ሰው ነው። ምክንያቱም ለሀቅ የቆመ ነው። ደስ ይለኛል። ለሩታ ሲከራከርላት ሰው እንዳላት ይሰማኛል። እግዚአብሔርን ነው የምላችሁ። እሱ ወጥቶ ስለ ሩታ ሲከራከር በጣም ብዙ ወለድን ብለው የሚያወሩ ወንዶች ሩታን ሲረግጧ ያለሁኝና ማለት ነው። በተለይ አንድ ሰው እያለ እኔ ከሩታ ጋር ችግሩ ምን እንደሆነ አላውቅም። የምሬን ነው የምላችሁ። ሚስት አለው፣ ልጅ አለው እና እንዴት ሰው የራሱን ትዳር እያሞቀ ትዳር እንዲበተን የሚፈልግ ሰው እና ያናድዱኛል እነዛ ሰዎች። ለዛ ፍሬው በጣም ይመቸኛል። እና ምን አለ መሰላችሁ በትናንትናው ቪዲዮ ማለት ነው አወራን ነው ምን አለ አብርሃም በቃ ነገሮችን ማቃወስ ስለሚፈልግ እመኑኝ ለማየት ያብቃችሁ፣ ባቡጂ የትም ሊሄድ አይችልም አለ ማለት አውቆ ነው የትም ልቅልቅ አይልም አለ። ይሄው ይተነብይል እንዴ ኤፍሬም ማን ነበር ፍሬው ማለት ነው። በትክክል ነው የተናገረው። አልሄደም ቀረ እኮ እና ነገሮችን ለማዋከብ ነው የእነሱን ልብ ለመጥባት ነው እያለ ሲናገር ነበር። እና እውነት ነው እናንተ፣ የምሬን ነው። አብርሃም እያደረገ ያለው አሁን ይሄን ነው። በቃ የተፈላጊነት ስሜት እየተሰማው ነው። ሁለቱም ሴቶች ሲከራከሩለት ደስ ይለዋል መሰለኝ፣ እኔ አላውቅም። ግርማ ሞገስ ይሰማዋል። በቃ ለኔ ሲሉት ማለት ነው። እና ጉድ እኮ ነው አሁን ይሄ ምኑ ያስደስታል? የምሬን ነው። ሁለት ሴት አቆሙ ማስገምገም ማለት ይሄ እኮ በጣም የሚያስጠላ ነገር ነው አብርሃም። እና ቤተሰቦች በቅድሚያ ግን ማለት ነው ዛሬ ይኸውላችሁ እንዲህ ጽኑ ጠላት ጽኑ ወዳጅ ይሆናል። እኔ እኮ ጎባንና ጎባ ሲስማሙ ነው ነገር አለሙ የቀረው ዛሬ ማለት ነው። አሁን ሄርሜላና ሩታ በአንድ መስመር መጥተው አዎ እየተባባሉ ሄርሜላ ሩታ ፓስፖርቱን ስላስቀረችው ፈንጠዘ እያሳራች ደስ አላት። ልክ ናቸው። ለአንተ የሚያስብ ሰው ስንት አለ? አንተኛን አትመለከትም። እኛ ብቻ ሆነ እኔ ምናምን የሚባል ነገር የለም። ያው ሄርሜላ መሀል ላይ ብታደፈርስም እሷ አደፍርስ ስለሆነች ኖርማል ነው። ለኔ ስለምትል ስግብግብ ስለሆነች ማለት ነው። ነገር ግን በተወሰነ መልኩ ከነሩታ ጋር ተስማምታ እያወራሽ ነበረ። ኤፍሬም ራሱ ማለት ነው ከዳኒ ጋር ተስማምቶ ዳኒ ራሱ አብርሃም ተናዶ ኤፍሬም ሊመታው ስል ከመካከል ገባ ማለት ነው። ከመቼ ወዲህ ገላጋ የሆንክ ዳኒ? አንተ እኮ ከዳር ሆነ በለው ነው የምትለው እስከዛሬ ድረስ ማለት ነው እንዲህ እና ኢንተርናሽናል ስብስብ ብያቸዋለሁ ዛሬ ማለት ነው። በአንድ ቋንቋ ነው አያችሁ የተግባቡት። ለእናንተ አስበው ነው ማለት ጀመሩ ማለት ነው እርስ በርሳቸውና ደስ ይላል። በዚህ ቀጥሉ። እኔ ባትጣሉ ጥሩ ነው፣ ግን ሄርሜላ ከሰው ህይወት ብትወጭ ጥሩ ነው ማለት ነው። ምክንያቱም ሩታ ስለ ልጇ ብላ ነው ይሄን ያክል መከራ እየከፈለች ያለችው፣ ይሄን ያክል ዋጋ እየከፈለች ያለችው። እንደው አንቺ ለምንሽ ነው በዚህን ያክል ለፍተሽ ደክመሽ አብርሃምን ላታገኘው? እኔ አብርሃምን አስገድደሽ የሆነ ነገር አድርገሽ ለአንቺ ካላደረግሽው በስተቀር ሄርሜላ እውነት ስነግርሽ ቆርጦለታል። በጭራሽ አንቺን ከሚመርጥ ሌላ ሰው ቢያመጣ ይቀለዋል። ሲጀመር እዛ አሁን የሚሄድበት ሀገር የሆነች ሴት ነው የጠራችሁ ማለት ነው። ደግሞ እንደ ሄርሜላ ያለች ስግብግብ ሁሉን ነገር ሸፍና ደግሞ ልጁን አስጥላ እዛ ሀገር ልታስቀምጥ ማለት ነው። እንደው ሴቶች ግን ምን ሆናችሁ ነው? ኧረ በፈጣሪ ስም የሆነ ነገርማ ገብቶባቸዋል። እና በአንድ ማውራታቸው በጣም ነው የሚገርመው። ቤተሰቦች አልገረማችሁም? ኧረ እኔ በሳቅ ነው የሞትኩት። ዳኒ ደግሞ ማለት ነው ይሄ ዝብርቅርቅ ዘበራራቂ ምን አለ? እሷን ባለቤት ናት፣ እችን ፍቅረኛዋ ናት። አንተ ምንድን ነው? ቆይ አብርሃም እኮ ይመስለኛል ክርስቲያን ነው። በሙስሊም ነው እንግዲህ ሀብት ያለው ሰው ሙስሊም ሀብት ያለው ሰው እስከ 5 ማግባት ይችላል ይባላል። አብርሃም ክርስቲያን ነው። 2 ሴት ማግባት ማፍቀርም አይችልም። አንተ ምን አይነት ሰው ነህ እንዴ? እኔ የምለው ሩታ ሚስቱ እንደሆነች ካመናችሁ ለምንድን ነው በዚህን ያክል የምትጋጋጡት? ሄርሜላ እና ዳኒ ማለት ነው። ለምን እናንተ ከህይወታቸው አትወጡም? ጉድ እኮ ነው።
በራሳቸው ባለቤቷ እንደሆነች ይናገራሉ። ከዛ ደግሞ ነገርን መልሰው ያደፈርሳሉና ይገርማል በጣም። ብቻ እውነታውን ደግሞ ስለተናገራችሁ በጣም ጥሩ ነው እኮ። ሩታ ማለት የአብርሃም የልጅነት ፍቅሩ የልጅነት ሚስቱ ነች። እድሜ ለእናንተ። በእንደናንተ አይነት ሰው ነው ዛሬ እንደዚህ እየሆኑ ያሉት ማለት ነው። እና እንግዲህ ቤተሰቦቼ ያው አንድ ቢሆንም መጨረሻውን አይታችኋል። እንግዲህ ደፍርሷል። ግን አብርሃም ማለት ነው አሁን ላይ እንዴት መሰላችሁ እራሱን ነፃ ማድረግ ብቻ ነው የሚፈልገው። እኔ ግን በጣም የተናደድኩበት ነገር እራሱን ነፃ ማድረግ ከፈለገ ከሩታ ጋር በቃ እንደ ድሮ ሆኖ እኮ መሄድ ይችላል። ማለት አንተ ድራማ ካልፈለግክ በስተቀር በዚህን ያክል መተው እንዲጨቃጨቁ ካልፈለግ እኮ ምን አይነት ነጥብ ነው ጥለህባት ሄድከው ከሩታ ላይ? ልክ አለ አይደል ሆዷን የሚያሸብር ልቧን ሰላም የሚነሳ እረፍት እንዳታገኝ የሚያደርግ ነገር ልጄን አደራ ለ3 ቀን እመለሳለሁ እያልክ ማለት ነው። የአጉል ተስፋዎች እየሰጣት ቆይ እንዴት ነው ልትከተል የማትችለው በመጀመሪያ ደረጃ? ስለዚህ እዛ ቦሌ ላይ መጥተው አምባጓሮ እንዲፈጥሩ የፈለግ ይመስላል። ይሄን መልእክት ራሱ ማስቀመጥ ፍንጭ እየከፈትክላቸው ነበረ። ሲቀጥል ደግሞ እንደማትመለስ ልብ ካወቀው በዚህን ያክል ለዝች ልጅ ይሄን ያክል ተስፋ መስጠት ስለምን አስፈለገ? ሌላ ወንድ እንዳትይዝ ሌላ ህይወት እንዳትይዝ ነው? አልገባኝም። እድሜ ልኳን እንዴት ነው በር እያየች አንተን እንድጠብቅ? ኧረ እኔ በጣም ነው የገረመኝ ሰውዬ ሀሳብ። ምክንያቱም ይሄ 2 ቀን ሲያደርግ የነበረው ነገር በቃ ሰላማዊ ልክ ወደ ሩታ የሚመለስ አይነቱ ነው ሰላም እንትን እየሰጣት የነበረው ተስፋ እየሰጣት ማለት ነው። እና ብቻ እሱም ዝም ብሎ ድራማውን የፈለገው ይመስለኛል። እንደዚህ ሲጋጩ ደስ ይለዋል። በቃ ሴቶች ለኔ ሲሉት ማለት ነው። ግን አብርሃም አንድ ነገር ማስተዋል ያለበት ቤተሰቦች፣ የምሬን ነው። ዛሬ በሰው መታጀቡ አይደለም፣ ዛሬ በሴቶች መታጀቡ አይደለም። ነገ የሚፈጠር አይታወቅም። እነዚህ የሚንሰፈሰፉለት ሴቶች ሁለቱም ቆርጠው በአንዴ ቁጭ አድርገውት ከሄዱ በቃ ያኔ የሰው ያለህ ማለቱ አይቀርም አብርሃም ማለት ነው። እና በዚህን ያክል መመጻደቁ ትክክል አይደለም። ለራሱ ነፃነት ሊፈልግ ይችላል። ግን ደግሞ 2 ሴትን እያምታታ እንዴት ሊሆን ይችላል? እንዴት ስላንተ ሰላም ታገኛለህ አብርሃም? እና አንዳንዴ ስትረዱት ደግሞ ቤተሰቦች አብርሃም እውነት ለመናገር ወደ ሚስቱ መመለስ እኮ ይፈልጋል። አይፈልግም አይደለም። ከዚህ ጋር አሁን ይሄን ስናገር ማለት ነው በደንብ አድርጎ ይፈልጋል። ግን የማይመለስበት ምክንያት ደግሞ የስችኛዋንም ሴት ልብ አልጎዳም ነው። ክፉ ነገር አድርጌ መሄድ አልፈልግም ነው። እና ሄርሜላም ደግሞ እንደምታዩት ሙጫ ነች፣ የምትለቀው ሴት አይደለችም። እና ካወሳሰኑ ላይ ግራ ገብቶታል። እንዴት መወሰን እንዳለበት በጣም ግራ ገብቶታል። ሲቀጥል ደግሞ ጠቅልሎ ወደ ሩታ ከሄደ በጣም ጫና ይበዛበታል። አዎ ይሄ የታወቀ ነው። ጫና በጣም ነው የሚበዛበት። መግቢያ መውጫ ሁሉ ሊያጣ ይችላል። ለምን ሴት ልጅ ላይ ትጫወታለህ የሚል አምባጓሮ ይፈጠርበታል። እና ምንድን ነው ይሄን ግርግር አልፈለገውም። በሰላማዊ መንገድ ከሁለቱም በቃ መሄድ ነው የፈለገው ማለት ነው። በተለይ ከሄርሜላ ላይ ጭራሹን በቃ መራቅ ነው የሚፈልገው በጭራሽ። እና ሄርሜላ አጉል ነው የምትለፊው። የአንቺ ነገር አብቅቶለታል። ሲያወራሽ እያየሽ ነው። አንቺ ራስሽን ለማስወደድ ከላይ ከታች ትያለሽ እንደው ሞኝነትሽ እንጂ ከአብርሃም ፊት ራሱ ተጎጁነሽ ነው መቅረብ የነበረብሽ። አንቺ ግን እንደዛ አይደለሽም። ያው አይነ ደረቅ ስለሆንሽ ማለት ነው። እና በጣም እያባበሉት ነበረ። እሱም ተናደደ። ፓስፖርቱን እንዴት ትወስድብኛለህ አለ። ዘለለ፣ አበደ። ለበጎ ነው የወሰዱብ ማለት ነው። አብርሃም አንተ ደህና እንዳልሆንክ ይታወቃል። የዳንከው እንግዲህ ያው ከህመም ዳንክ የተባልከው ቅርብ ጊዜ ነው። ሳትታመም የዳንክ ሰውዬ እንደው ግራ ገባኝ እኮ እኔማ። ወይ የታመመበትን መንስኤ ተናገሩ አውጡ። እንዴት ሄዳ ነው አንናገርም። አብርሃም ተፈውሷል። ያልተፈወሳችሁ ግን እናንተ ናችሁ እውነት ለመናገር ማለት ነው። እና እንደምንም የፈለገ ነገር መዝናናት ቢያስፈልግም አብርሃም እዚህ ላይ ለሰው ጫና አድርገ መሄድ አይጠበቅብም። በዚህ አይነት መልኩ አንተስ ምን አይነት መዝናናት ነው ሊኖረህ የሚችለው? በጣም ከባድ ነው። ምን አይነት ህሊና ነው? እኔ አንድ ህሊና ያለው ሰው ይሄን ነገር ያደርጋል ብዬ አላስብም። እና እንግዲህ መጨረሻ ላይ ደግሞ ያው ማለት ከዚህ ሀገር መዝናናት ትችላለህ እንደፈለክ ሲሉት ደግሞ ፓስፖርቴን ስጡኝ አለ። ቆርጦ ሊሄድ እኮ ነው በውድም ቢሆን ማለት ነው። ቆርጦ ለመሄድ ፈልጎ ነው እንደዛ የሚለውና ግን አንሰጥም አሉት። ከዚህም ለመንቀሳቀስ ያስፈልጋል አለ። ከዛ እናንተ እኔን እንደዚህ የምታስቆሙኝ ሁለታችሁም ከኔ ጋር መሄድ ትፈልጋላችሁ አለ። የኛ ሼህ አላሙዲን ኧረ በለው ራስን መቆለል
ምንድን ነው አንተ በጎንና በጎን ልታስተኛቸው ነው? ሁለታችሁም ከኔ ጋር መሄድ ትፈልጋላችሁ የምትለው? አቤት በዚህ ልክ የሴት ልጅ ክብር መንካት ያሳፍራል በጣም። ግን እውነት ለመናገር ከዚህ ጋር እኔ ወዳድነት አይታየኝም። ምናልባት አንተ ሰው ያስፈልጋል ብለው አስበው ሊሆንም ይችላል። ምክንያቱም ያው ገና እያገገምክ ነው ተብሎ ስለሚታሰብ ማለት ነው። እና እንግዲህ ሄርሜላ አሁን ቢፈቀድላት ለእሷ ትልቅ አጋጣሚ ይሆንላታል። እሱንም ነበረ የፈለገችው ደግሞ ማለት ነው። ዳርዳር እያለች ነበረ እና ደግሞ እኮ አታፍርም። ድሮ ከሩታ ጋር ያለ ሄደው የተዝናኑበት ቦታ ምናምን የለም። ድሮ እኮ ከኔ ጋር ነው የምትዝናና ብዬ ነው ብላ ደግሞ ታወራለች ስራዋን እንደ ጀብድ። ምን አይነት ሰው ነሽ አንቺ ግን ማለት ነው። አይ እንደው ሲያቀብጥሽ ሄርሜላ። እኔ እኮ ይህችን ሴትዮ ተናገርኩ እኔ ሰልችኝ እሷን መሳደብ ራሱ ማለት ነው። ለማንኛውም እንግዲህ አብርሃም አንዱን መርጠ ወይ ደግሞ ቁርጥ ያለ ነገር ሁለታችሁንም እንዲህ ዝም ብሎ በተናደደ መልኩ አይደለም ቁጭ አድርጋ አንተ በስነ ስርዓቱ መናገር ትችላለህ። ምንም መጋለብ አይጠበቅብህም። እና መጨረሻ ላይ እንግዲህ በቃ ሁላችሁም ሂዱ አልፈልግም ሲል ዳኒ ሶኬት አይደል እንደምታውቁት በቃ አብርሃምና ሩታና ኤፍሬም እንዲሄዱ አላቸው። እሷ ደግሞ እሱ ብቻውን የሚፈልገው እናንተም ሄዱ ስትል ከዛ በኋላ ያው ኤፍሬም የተናገረው ሰምታችኋል። ሚስቱ ታስፈልገዋለች አለ። ኤፋዬ እንደው ያንተ ምኞት ራሱ ተሳክቶ በእኔ ደስ ይለኛል። እውነት ከአቅም በላይ እየለፋ ነው እኮ ግን ለትዳራችሁ ሲል ማለት ነው። የኔ ምስኪን ስንት ነገር እየተባለ እና ምንድን ነው ከዛ እኔ ነው የማስፈልገው ቀበሮ ተንቀለቀያለሽ እንደ ሄርሜላ አንቺ አንቅሮ ተፍቶሽ እኳን ልጁ ምን ሆነሽ ነው ያምሻል እንደ ሄርሜላ። አረ ወደ ጤናሽ ተመለሽ። አሁን እኮ አንድ ባንድ እያበዳችሁ ነው እኮ ወገን። ምንድን ነው አብርሃም በዛ በኩል ያብዳል፣ አንቺን በቃ ልጨልኝ ምንም አልቀረሽም። እና በጣም ነው እንደ የምታስፈልገው፣ በጣም ነው እንጂ የምታስፈልገው። ትቀልጃለሽ እንዴ? እንኳን እሱ አይደለም ማለት አንቺ ትናንትና መተሽ ራሱ አንቺ እኮ እያስፈለግሽ አስፈልጋለሁ ብለሽ እኮ በሙሉ ልብሽ እየተናገርሽ ነው አይደለ እንዴ? ምን አይነት መጤናት በእግዚአብሔር። አልላቀቃልሽ እንጂ ማለት ነው። አብርሃም ሩታ በጣም ታስፈልገዋለች። ይሄ ነው እውነታው። እውነታውን መቀበል ስለማትፈልጊ ነው እንዲህ ዘጥ የሚያደርግሽ ሄርሜላ ማለት ነው። እና ከዛ በኋላ በቃ አንቺ ከሚስቱ አትበልጭም ብሎ ቁጭ አደረጋት እኮ። ከሚስቱ አትበልጭም። ውሽማ ሲጀመር ከሚስት በልጦ አያውቅም ማለት ነው። እና ብቻ ግን እንግዲህ መጨረሻው ምን እንደሚሆን አናውቅም። ፓስፖርትንም አንሰጠውም ብለውታል ማለት ነው። እና አብርሃም በቃ ሁለቱንም አልፈልግም ብሏል። ከሁለታችሁም ጋር መሆን አልፈልግም እያለ ሄርሜላ እኔን ለማን ጥለህ? ለአባትሽ ነዋ። ምንድነው ይህች ሴትዮ የምትጨማለቀው? ለአባትሽ ነው ጥሎሽ የሚሄደው። በቃ ከማን ጋር የነበርሽው እስከዛሬ ድረስ? ብቻሽን ነው ወይስ ምን ነበረሽ? ፍቅረኛ ነበረሽ? ዊዶን ነው ምንም የምናውቀው ነገር የለም። ነገር ግን እኔን ጥለኝ ለማን ነው እኔን ጥለኝ የምትሄደው የምትይው? ምን አንቺ ህፃን ልጅ ነሽ? እስከዛሬ እንደነበርሽው ትኖሪያለሽ። ምንድን ነው አንቺ በዚህን ያክል የምትጋጋጩ? አሁን ደግሞ እንደገና ልበሳጭ እንዲ? ኧረ እኔ ቅርብኝ። ስለ ሴትዮ ማውራት አልፈልግም። ቤተሰቦቼ ግን በቃ እኔ እንጃ ለምንድን ነው ግን እንደዚህ የሆነች ያለችው ሄርሜላ? የሰው ልጅ ሲጠላ አይገባውም? እንዲህ አይገባውም? አብርሃም እኮ ጠልቷታል። በኢየሱስ ስም የምሬን ነው። እንድትነካው ሁሉ እየፈለገ አይደለም አሁን ላይ ከምር እንደ ወደዛ ሂጅልኝ ማለት በጣም እየከበደው ሻይም ይዞት እንጂ ማለት ነው። እና አብርሃም ታደሰ ማለት ነው እኔ ከላይ ከታች የምትረግጠውን እረፍና ማለት ነው። የምሬን ነው። ምርጫህን አሳወቅ ወይ ሁለቱንም በስነ ስርዓቱ በቃ አልፈልጋችሁም፣ ቻው ቻው። እኔ ሌላ ኮረዳ ላመጣ ነው። እኔ እንደምታውቁኝ ባህሪ የተለየ ነው። አዳዲስ ሴት ነው የሚያምረኝ ብለህ እኮ በግልጽ ተናገር። ምንድን ነው እኛንም እነሱን ማሳብደል ትገልን ነው እንዲ አንድ ሰው